አንተ የእስክንድርም ሆነ የሜርሲ እናት ልጅ አይደለም። አንተ ማለት ውዳቂ፣ መኪና ጎማ ስር ወድቀ የተገኘ ውዳቂ። አስቀምጥሽ ነገር መሳሪያው ለንስ እንዳትጠቀኝ። ሜርሲ እባክሽ ልለምንሽ። ሜርሲ እዚህ ጋር ትልቁ ተጎጂ እኔ ነኝ አይደል እኮ። ዞር በልና በቀሌ ልወጣል እያልኩ ነው። መሳሪያው ለንስ አይ በጭራሽ አልሰጠህም። በሚያሳዝን ሁኔታ እዝራ የዛ ቤት ልጅ አለመሆኑን አጸደ ተናግረዋለች። ታዲያ እዝራ ይህንን እውነታ ሰምቶ አሁን ላይ በጭንቀት ላይ ይገኛል። በሌላ በኩል ደግሞ የኩኩሻ እናት ቁጭ አድርጋ እየጠየቀቻትና የኩኩሻ አባት የሆነው አቶ ዘካሪያስም ወደ ኢትዮጵያ ሊመጣ እንደሆነም ልታገኘው እንደሆነም ለልጇ እያስረዳቻት ነበር። በዚህ ሰዓት ታዲያ ኩኩሻ ሀና ነይ ብላ ግራ ተጋብታለች። እጅግ በጣምም ተጨንቃለች። ምክንያቱም አባቷ እውነታውን ያወቀ ቀን ሌላ መዘዝ ይዞባት እንደሚመጣ ታውቃለች። እና ሰላም የተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ ላለሁኝ። ዛሬ እንግዲህ ሀብል ድራማ ይዤላችሁ ቀርብ ያለው ክፍል 30ን። ባለፈው ክፍል እንደምታስታውሱት እዝራ ወይዘሮ መነንን ለማግኘት ወደ ካፌ አምርቶ ነበር። ታዲያ ወይዘሮ መነንና አጸደ መጠጣቸውን እንኳ እያደረጉ ነበረ። በዛ ቅጽበት ግን የሆነ ነገር እያወራች ነበር አጸደ። ድንገት አፏ የማያርፈው አጸደ ዛሬም ወደ እነ እስክንድር ቤት አዲስ ሰራተኛ አስገብታ የሀብል እናት ሆና እንድትተውን የፈለገቻት ደላላ ቤት ውስጥ አነጋግራ እንደጨረሰች ለወይዘሮ መነን እየነገረቻት ነበር። ወይዘሮ መነን ታዲያ በእውነት አጸደ በጣም የምታስደምሚኝና የምታስገርሚኝ ሴት ነሽ እያለቻት በነበረችበት ቅጽበት ነው እዝራ የደረሰው። እዝራ ግን እውነታውን አልሰማም። እሱ እዛ የሄደው መነንን ለማግኘት ነው። ምን ፈልገህ መጣህ ብላ አጸደ እንደለመደችው ቡራ ከረዮ ትልበታለች። በዚህ ሰዓት እኔ አንቺን ፈልጌ አይደለም የመጣሁት መነንን ፈልጌ ይኖራታል። እሷ ግን እውነታውን ለማፍረጥ ስለፈለገች ብቻ የዛ ቤት ልጅ አለመሆኑን አንተ ወፍ ዘራሽ ነህ አለችው። ለምንድነው በተደጋጋሚ ወፍ ዘራሽ የምትይኝ ብሎ ጥያቄ ሲያቀርብላትም ምክንያቱም የዛ ቤት ልጅ ስላልሆንክ ነው ትለዋለች። በዚህ ሰዓት ታዲያ ሁሉንም ነገር ተጠቅማ ቤቱን ፍልስልሱን አውጥታ እዛ ቤት ውስጥ የሆነ ነገር ማግኘት ነው እና ፍላጎቷ ዛሬ ላይ ያሰበችው ነገር ሳይሳካላት አልቀርም። እዝራም አሁን ላይ እውነታውን አውቆ እጅግ በንዴት እየናረ በብቸኝነት ዓለም ውስጥ ሆኖ ተሰፍቆ ከመኪና አጠገብ ተቀምጦ እየተከዘ ይገኛል። ከቤት ውስጥ መቆየቱ እጅግ ያስጨነቃቸው እናቱ እስክንድር እየተጠባበቁት ይገኛሉ። ወደ ቤት ግን አልተመለሰም። ከደቂቃዎች በኋላ ወደ ቤት ተመልሶ ይመጣል። ነገር ግን ደግሞ ያችን የሚወዳትንና የሚያከብራትን ሚስቱን እንኳን አይን መለያት ፍላጎት አልነበረው። አጸደ ወዲያውኑ ትመጣለች። ሜርሲ ወዲያውኑ ስትመጣ ግን ሁለቱንም አንገታቸውን አውቆ እውነታውን ንገሩኝ ወንድሜ ስትለውም እኔ ወንድምሽ አይደለውም ይላታል። በዚህ ሰዓት ታዲያ ሀብል ትደነግጣለች። እውነታውን የሰማ መሰላት። ታዲያ ምን ሆነ ነው ስትለውም ዝም በይ አንቺ ካዲ፣ እውነታውን እያወቅሽ እንዴት እንደዚህ ታደርግኛለሽ ብሎም እጅግ በጣም አዝኖባታል። ታዲያ ሜርሲን አንገቷን አንቆ እውነታውን ለምንድን ነው የደበቅሽኝ? የዲኤንኤ ውጤቱ ሴት አለ እያላትም ነበር። ነገር ግን ደግሞ ሀብል እባክህን እረፍ ብላ ለመገላገል ብትሞክርም ይህ ሜርሲ እጣ ፈንታ ለሀብልም ደርሷታል። ሀብል ታዲያ አንገቷን ሲያንቃት ያልቻለችው ሜርሲ እውነታውን እኔ እነግርሃለሁ ወንድም የለቀቃት ብለዋለች። ወንድምም ሊሰማ ተዘጋጅቷል። ለካ በፊት ስትጠይኝ የነበረው እናቴ ናት ብዬ ስታሳድገኝ የነበረችው ሴት አንድ ባንድ እየነገረችሽ ነበረ። ለካ ለሴ ነበር እንደዛ ስትሆኝብኝ የነበረው እያለም በእንባ ታጅቦ ወንድሜ እያለች ልታባብለው ብትሞክርም እሱ ግን በፍጹም ሊሰማት ፈቃደኛ አይደለም። አቶ እስክንድርም ወዲያው መጥቶ ነገሮች ሁሉ ብልሽት ብሎ ያገኛቸዋል። ታዲያ ነገሮቹ መባላሸቶቹ ለምን እንደሆነ ገና አልገቡትም። ልጄ ምን ሆነሃል ሲለው ልጅ አትበለኝ ይለዋል። በዚህ ሰዓት አቶ እስክንድር ካለበት ህመም የተነሳ ወደ ኋላ ይወድቃል። አፋፍሰውም እባክህን እንደዚህ አትሆን እዝራ እያለችም ሀብል ልትማጸነው ሞከረች። ነገር ግን እዝራ ያለው አማራጭ ግዴታ አቶ እስክንድር ደራ እንዲሆን ውስጡን ዋጥ አድርጎ መቅ አድርጎ ዝም ማለት ነው። አሁን ላይ አጸደ የሰራች ያለችው ነገር እየተሳካላት ነው። የዛ ቤት ብጥብጥ እንዲቀጥል ነበር ፍላጎቷ። አዲስ ሰራተኛ መዛ ቤት አስገብታለች። ነገር ግን ደግሞ ሰራተኛ እንኳን ለሰራተኛ መልክ ሊኖራት ይቅርና ሽንኩርት እንኳን በመጥረቢያ እንኳን እንደዛ እንደማይከተፍ በደንብ አድርጋ አሳይታናለች። በስርዓቱ እንኳን መክተፍ አትችልም። ይህንን የተመለከተችው ሀብል በዚህ አያያዝሽ እዚህ ቤት የምንቆይም አይመስለኝም እያለቻትም ትገኛለች። ሰራተኛዋም ግን እዛ ቤት ተልእኮዋን ሳትፈጽም የትም እንደማትሄድ ታውቃለች እና እለምዳለሁ ችግር የለም እያለችም እያባበለቻት ነው። በሌላ በኩል ወይዘሮ ሀና ዛሬ ኩኩሻን ቁጭ አድርጋ እያወራቻት ነው። የዲኤንኤ ምርመራ ወረቀቱ እንኳን ያንቺ ባይሆን እንኳን እኔ እንደ ልጄ ነው እየተሰማሽኝ ያለሽው፣ ልጄ እየመሰልሽኝ ነው እያለቻት ትገኛለች። ነገር ግን ደግሞ ኩኩሻ በጣም ፈርታለች። ምክንያቱም የሀብልን ነገር ቀምታ እየኖረች ያለች ህይወት ምንም አላስደሰታትም። በሌላ በኩል አሁን ላይ ደግሞ ስለ አባቷ ስለ ዘካሪያስ እያወራቻት ነው።
ታዲያ ሀብል አሁን ላይ እናቷንም አባቷንም ቀምቼ እኔ ኩኩሻ የኔ ናቸው ብል ህሊና ሳርፎ ይቀመጥልኛል የሚል ጥያቄ ሳይፈጥርባት አልቀረም። ውጥረት ውስጥ ገብታለች። ታዲያ እዛ ቤት ግን ወይዘሮ መነን ተመልሳ እንድትመጣ ብትፈልግም ወይዘሮ መነን ግን አሁን ላይ መመለስ እንደሌለባት ወይዘሮ ሀና ደጋግማ ማስጠንቀቂያ ሰጥታታለች። ትናንትና ልጅን ስታሳድጊ እንደ መልካም እናት መስለሽ ነበር፣ ለካ አንቺ ክፉ ሴት ነሽ። ለማንኛውም ግን የዲኤንኤ ምርመራ ወረቀቱ እንኳን ትክክል ቢሆን እንኳን አንቺን በፍጹም ልቀበልሽ አልችልም ብላም አሁን ላይ አሰናብታታለች። ታዲያ ወይዘሮ መነን ይህንን ስትሰማ ወደፊት ምን አይነት ድርጊት ትፈጽም ይሆን? ለኩኩሻ ያላት አመለካከት ወደ መጥፎ ተቀይሮ ለእዝራ እውነቱን ተነግሮ ይሆን? ይሄ የኔ ምልከታ ነው። እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። በሌላ በኩል ሜርሲ ዛሬ አጸደን ለመቀበል ግዴታ ወደ አለችበት ሆቴል መሄድ ነበረባትና ወደ ሆቴል ውስጥ ታመራ ግን እዝራ አብሯት ነበረ። ታዲያ እንደተለመደው አጸደ ዛሬም እዝራን ማቁሰሉን ቀጥላለች። እዝራ በመጠጥ ራሱን ደብቆ ለትንሽ ደቂቃ እንኳን መቆየት አልቻለም። አጸደ ቁስሉን እየነካካች እያመረቀዘችበት ትገኛለች። ታዲያ እኔ ምን አድርጌክ ነው? እኔ ስጋቸውን አውጥተው የጣሉ አንተን ወፍረት ዘራሹን ባያወጡክ ነው የሚገርምክ ትለዋለች። የባሰ ቁስሉ እየጠዘጠዘው እስከ ዛሬ ሲያረጋት የነበረውን ሁሉ በሙሉ ምን አደረግኩሽ እያለ ጠየቃት። በፍጹም ምንም አላደረግሽኝም በቃሽ ቢላትም እሷ ግን ልታቆም አልቻለችም። እንደውም የባሰ አሁን ላይ ጸጸት እንዲሰማው እያደረገች ቃሎችን እያወጣች መናገር ጀመረች። በደቂቃዎችም ቅጽበት ግን የመጣባት መዓት እጅግ የሚያስደነግጥ ነበር። ሜርሲ ነች የመጣችው። ሜርሲ መሳሪያዋን አቀባብላ ነበር የመጣችው። በቤት ውስጥ ስትወጣ የአባቷን መሳሪያ እንደምንም አግኝታ ከቤት ወጥታለች። አጸደ ይሆንብኛል ብላ በፍጹም አላሰበችም ነበር የቤቱን ትርምስ ስትጠብቅ። ነገር ግን ደግሞ በሌላ በኩል የእሷ ህይወት ትርምስምሱ እንደሚወጣ ያላወቀችው ከዛ ቤት አዲስ ሰራተኛ ቀጥራ የቤቱን ሁኔታ ሁሉ ታጠናላት ብታደርግም ግን ከባድ ፈተና ገጥሟታል። ታዲያ ሜርሲ ሽጉጡን አቀባብላ ግንባሯ ላይ ልትተኩስ ስትል እዝራ ተማጸናት። የእዝራን ተማጽኖ በፍጹም አልሰማችም። ታዲያ ልትተኩሰው ሰከንዶች ሲቀሯት ነበር እዝራ ወደ ላይ እንዲተኮስ ያደረገው። አጸደ በድንጋጤ እየተርበተበተችም እዝራ ስላተረፋት ደስ ብሏትም እባክሽን ሜርሲ ላስረዳሽ ብትላትም ሜርሲ ግን እዝራና ጣጥቃ ሄዳ በቦክስ እንደፈለገች አድርጋ ደብድባታለች። አፍንጫዋ ደም እስኪደማ ድረስ። ታዲያ ይሄ ትምህርት ያልሆናት አጸደ አሁንም ሌላ ሴራ እየሸረበች ነው። ሰራተኛዋንም ደውላ ከቤት ውስጥ የተፈጠረውን ነገር አጣሪ ብላታለች። ታዲያ ሰራተኛዋም አሁን ላይ እኔን ወንጀለኛ ልታደርገኝ ነው እያለችም ከራሷ ጋር እያወራች ትገኛለች። ሰራተኛዋ ግን የሆነ እውነት አውጥታ እዛ ቤት ዝርግፍ አድርጋ የምትናገር ይመስለኛል። እስኪ እናንተ ሀሳባችሁን አስቀምጡልኝ። የወይዘሮ መነንና የአጸደ ሴራ በየዕለቱ እያመጣ ያለው መዘዝ እጅግ በጣም ከባባድ መዘዞችን ይዞ እየመጣ ነው። አጸደ ነገሮች ይሳኩልኛል ብላ ትጀምራለች። ነገር ግን እንኳን ሊሳካለት ወደኋላ እየቀረችና የባሰውን ሌላ አዲስ ጉድጓድ እየቆፈረች ህይወቷ ምስቅልቅል እያለባት ይገኛል። ቤተሰብ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ያጸደ መጨረሻ ምን ይሆን በቀጣይ ክፍል እናያለን።